ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖቼ በሙሉ እንደምን ሰነበታችሁ? ሳምንቱን እኔ ሰላም ነኝ። ዛሬ ብቻ ለተያየን ሰዎች ካሳሁን ተስፋ ይባላለሁኝ። ባለፈው እስከ ክፍል 9 ያየነውን ስር ስደዱ የሚለውን ወይም ደግሞ በመንፈሳዊ ሕይወት በጥልቀት ስለማደግ እያወራን ያለነውን ክፍል 10ን ዛሬ አብረን እናያለን። ከዛ በፊት ባለፈው በክፍል 9 ውስጥ አብረን ያየነው የንጉሥ ዳዊት የልብ ጽናት መሰረቱ ምንድን ነው የሚለውን ነው ያየነው እና ምክንያቱም ዳዊት ጽኑ ሰው እንደነበረ፣ ብርቱና ጠንካራ ሰው እንደነበረ፣ ምክንያቱ ደግሞ ምን እንደሆነ አብረን አይተናል። ዳዊት የእግዚአብሔርን ቃል በየዕለቱ የሚመገብ ልቡን በእግዚአብሔር ቃል ያሰፋ ያሳደገ፣ ከዚህ የተነሳ ጠንካራ ሰው እንደነበረና በልዩ መከራ ውስጥ አልፎ እንዴት የእግዚአብሔርን ሕዝብ ለረጅም ዘመን እንደመራ እሱን አብረን አይተናል። ዛሬ ክፍል 10 መጨረሻውን አብረን እናያለን። ዛሬ የምናየውን ክፍል ፍርሃት ከምን ይመነጫል በሚል ነው። ብዙ ሰዎች በፍርሃት ውስጥ ነው ያለነው። የፍርሃት አይነታችን ይለያያል እንጂ ብዙ ሰው ይፈራል። ለምን እንደሚፈራ አንዳንድ ሰው አያውቅም። ግን ፍርሃት ዝም ብሎ ድንገት የሚፈጠር ነገር አይደለም። በተለይ ጥልቅ ፍርሃቶች መነሻ አላቸው፣ መሰረት አላቸው፣ ምንጭ አላቸው እና በዛ ላይ ነው ዛሬ የምናገረው። የፍርሃት ምንጩ ምንድን ነው፣ መነሻው ምንድን ነው የሚለውን እሱን ዛሬ አብረን እናያለን በክፍል 10 ስር። ከዛ በፊት እስኪ እንደተለመደው እግዚአብሔር እንዲረዳን እንጸልያለን። እግዚአብሔር ቅዱስ አምላካችን ሆይ ሳምንቱን ሙሉ ጥበቃ ሳይለየን ቅጥርና አጥር ሆነህ ስላሰማራህንና ስለመራህን እናመሰግንሃለን። ዛሬም ጌታ ሆይ ቃልህን እንድትመግበን፣ እንድታስተምረን፣ ለልባችን እንድታስታጥቀን በጌታችን በኢየሱስ ክርስቶስ ስም እንጠይቅሃለን። ይህን ጊዜ ባርክልን። ቃሉንም ወንድም እህቶቼ ሲሰሙ ቃልህን በጥንቃቄ እንዲሰሙ ገንዘባቸው እንዲያደርጉ አንተ እንድትረዳቸው በጌታ በኢየሱስ ስም እጠይቅሃለሁ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ኢሳይያስ ምዕራፍ 35 ቁጥር 4 ላይ እግዚአብሔር ሕዝቡን ፈሪ ልብ ላላቸው ይላል። ልብ ማነው? ፍርሃት ከልብ ነው የሚመነጨው። የፍርሃት መሰረት ወይም መነሻ ምንጩ ልብ ነው። ሰው በውስጡ የሚያስበውን ወይም ደግሞ በውስጡ ያለውን ነው በውጭ የሚያሳየው። ፍርሃት የሚመነጨው ከሰው ልብ ነው፣ ከሰው ውስጥ ነው። የእግዚአብሔር ቃል በመሳፍንት ምዕራፍ 6 ላይ እስራኤላውያንን በእግዚአብሔር ፊት እስራኤላውያን ክፉ ነገር ባደረጉ ጊዜ እግዚአብሔር አሳልፎ ለጠላቶቻቸው ሰጠ፣ ለሚዲያማውያን አሳልፎ ሰጠ እንዲቀጡ። በዚህ ሰዓት አንድ ሰው ሰፊ ታሪክ ይዞ እናያለን። በዚህ በምዕራፍ 6 ምዕራፍ 7 አካባቢ ላይ ጌዲዮን የሚባል ሰውዬ ሰፊውን ታሪክ የያዘው እሱ ነው እና በዚህ ሰዓት እስራኤላውያን በከተማ ውስጥ መንቀሳቀስ አልቻሉም። በነፃነት መንገድ ላይ መታየት አይችሉም። ለምን? በጣም ነው የፈሩት። ተደብቀው ነው ስራ የሚሰሩት፣ ህይወት የሚመሩት፣ ጌዲዮንን ጨምሮ ማለት ነው። እና ጌዲዮን ጋር እግዚአብሔር መጥቶ ሲያናግረው እግዚአብሔር ኃይል አለ አንተ ጋር፣ ተነስ፣ ተንቀሳቀስ፣ ውጣ፣ ልልክ ነው ሲለው ጌዲዮን ምንድን ነው የሚለው? አይ እኔ የት ነው የምሄደው? ከእኛ ጋር እኮ እግዚአብሔር የለም፣ እግዚአብሔር ትቶናል፣ እኛ ታናሽ ነን፣ ከተናቀ ከትንሽ ዘር ነን፣ ለሚዲያማውያን አሳልፎ እግዚአብሔር ሰጥቶናል። ከቁጥር 1 እስከ ቁጥር 24 ታሪኩን ብታዩ ይህንን ሀሳብ ታገኛላችሁ። መጀመሪያም እስራኤላውያን የተቀጡት እግዚአብሔርን አልሰማ ብለው ነው። አልሰማም ስላላችሁ ይላል እግዚአብሔር። የእግዚአብሔርን ድምፅ፣ የእግዚአብሔርን መልእክት፣ የእግዚአብሔርን ቃል አልሰማም ሲሉ ነው እግዚአብሔር አሳልፎ ለሚዲያማውያን የሰጣቸው። አሁን ደግሞ በጠላቶቻቸው እጅ ከወደቁ በኋላ ምንድን ነው እያሉ የሚያስቡት? ልክ አሁን ከጌዲዮን ስንረዳ እግዚአብሔር ትቶናል፣ ለጠላቶቻችን አሳልፎ ሰጥቶናል። እሱ ደግሞ በተለይ ምንድን ነው የሚለው? እኔ ከቤተሰቤም ትንሽ ነኝ፣ ከዘሬም ከትንሽ ዘር ነኝ፣ ከጎሳዬ ትንሽ ጎሳ ነኝ፣ እግዚአብሔር እኛን እኮ ትቶናል፣ እግዚአብሔር እኛን እኮ ረስቶናል የሚል ሀሳብ ነው ውስጡ ያለው ጌዲዮን ውስጥ። ይህን ስለሚያስብ በልቡ ውስጥ እነኚህ ሀሳቦች ስላሉ ጌዲዮን ፈርቶ ተደብቋል። ከተማ ውስጥ መታየት አልቻለም። መንገድ ላይ መታየት አልቻለም። ምን እያለ ነው የሚፈራው? እግዚአብሔር ትቶናል፣ እግዚአብሔር ከኛ ጋር የለም፣ ለሚዲያማውያን አሳልፎ ሰጥቶናል፣ እኔ ደግሞ ትንሽ ነኝ፣ ከጎሳዬም ትንሽ ነው ጎሳዬ እያለ
የፈራበትን ምክንያት ለእግዚአብሔር ሲዘረዝር እናያለን። የፍርሃቱ ምንጭና መነሻ ለእግዚአብሔር ሲነግረው እናያለን ጌዲዮን። እግዚአብሔር ደግሞ እንደዚህ ይለዋል፣ በአንተ ውስጥ ባለው ኃይል ተነስና ተንቀሳቀስ፣ እኔ አብሬ እሆናለሁ፣ ሚዲያማውያንን እንደ አንድ ሰው ትመታለህ፣ አብሬ ስለመሆን ይለዋል እግዚአብሔር። የምትናገረኝ አንተ መሆንን ለመለየት መስዋዕት አቀርባለሁ። መስዋዕቴን እስካቀርብ ድረስ ጠብቅ። መስዋዕቱን ከወሰድክ አንተ እንደሆንክ አውቃለሁ። አሁን በጌዲዮን ውስጥ ያለው ፍርሃት እየተፈነነ ነው። ተነግሮት ሰምቶ በፍርሃት ተሞልቷል። አሁን ደግሞ መጥቶ እግዚአብሔር እየተናገረው ነው። ጌዲዮን እየሰማ ነው። የምትናገረኝ አንተ መሆንን ለማረጋገጥ፣ ምክንያቱም የምትናገረው ነገር ልቤን ሊፍት አፕ እያደረገ ነው፣ ልቤን እያነሳ ነው። አንተ መሆንን ለማረጋገጥ የበለጠ ደግሞ እርግጠኛ እንደሆን መስዋዕት አቀርባለሁ። መስዋዕቱን ከወሰድክ አንተ ነህ አለው። መስዋዕቱን አቀረበ። መስዋዕቱን እግዚአብሔር ወሰደው። እግዚአብሔር መሆኑን አረጋገጠ። ልቡ ታደሰ። ልቡ ጸዳ ከፍርሃት። ከዛ በኋላ እስከ በምዕራፍ 6 ከቁጥር 24 ስታዩ እንዴት የጌዲዮን ልብ እንደተነሳ፣ እንዴት የጌዲዮን ልብ እንደተነቃቃ፣ እንዴት የጌዲዮን ልብ እንደታደሰ እናያለን። እንዴት ለእግዚአብሔር ፈቃደኛ እንደሆነ ለእግዚአብሔር የመሰጠው ምላሽ ጭምር በጣም የሚገርም ነው የምናየው በዛ ክፍል ላይ። እና ልቡ ከፍርሃት ጸዳ። በምን? እግዚአብሔር በተናገረው ከእግዚአብሔር በሰማው ድምፅ። በፍርሃት የተሞላን ሰዎች ልባችን ከፍርሃት የሚጸዳው ከፍርሃት ነፃ የሚሆነው እግዚአብሔርን ስንሰማ ነው፣ ቃሉን ስንሰማ ነው። የሰው ልብ የሚታደሰው በእግዚአብሔር ቃል ነው። የሰው ልብ የሚታደሰው በእግዚአብሔር ድምፅ ነው። ለዚህ ነው ጠቢቡ ሰለሞን በምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከዚያ ነውና ይላል። ልብ መጠበቅ ያለበት ነው እንዳይቆሽሽ። ልክ እንደ ጌዲዮን እንደዚህ ለፍርሃት ያጋለጡ ነገሮች ወደ ሕይወታችን እንዳይገቡ ልብ መጠበቅ አለበት። ኮተት እንዳይገባበት፣ የሚያስፈራሩ ለፍርሃት የሚያጋልጡ ነገሮች፣ ድምፆች፣ አባባሎች፣ ትምህርቶች እንዳይገቡበት ልብን መጠበቅ ያስፈልጋል። ልብ ሕይወትን እንደሚያመነጭ ሁሉ ሞትንም ያመነጫል፣ ፍርሃትንም ያመነጫል ልብ። ስለዚህ ልብ መጠበቅ አለበት። ልብ የሚጠበቀው እግዚአብሔር በሚናገረው ነገር በመሞላት ነው። ሰው እግዚአብሔርን ጠንቅቆ የሚሰማ ከሆነ፣ ሰው የእግዚአብሔርን ቃል በየዕለቱ በሕይወቱ የሚመገብ ከሆነ ልቡ ክፉ ከሆኑ ነገሮች ይጠበቃል። ክፉ ነገር ወደ ልቡ እንዳይገባ በር ይዘጋል። ልብ መጠበቅ አለበት። ንጉሥ ዳዊት በኃጢአት በወደቀና ልቡ በቆሸሸበት በረከሰበት ጊዜ በመዝሙር ምዕራፍ 51 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አድስ ሲለው እናያለን። እግዚአብሔርን ኃጢአቱን እንደሚያውቅ ይናገራል። ከላይ በደሉን እንደሚያውቅ፣ ጥፋቱን እንደሚያውቅ፣ አሁን ላለበት ሕይወት ያበቃው ምን እንደሆነ ገብቶታል። ስለዚህ ምንድን ያለው እግዚአብሔርን ንጹሕ ልብ ፍጠርልኝ፣ ልቤን አንጻው፣ ልቤን እጠበው ሲል እናያለን። ልቡ ቆሽሾ ስለነበረ፣ ልቡ አድፎ ስለነበረ፣ ልቡ ስለቆሸሸ ነው፣ ልቡ ስላደፈ ነው። ልቡን ባለመጠበቁ ምክንያት ነው ዳዊት በዛ ኃጢአት የወደቀው። በዛ ኃጢአት በመውደቁ ምክንያት በጣም ብዙ ዋጋን የከፈለው ንጉሥ ዳዊት። ስለዚህ ችግሩ ልቤ ጋ ነው፣ ልቤ ስለቆሸሸ ነው፣ ልቤ ስላደፈ ነው ለዚህ ክፉ ኃጢአት የተጋለጥኩ፣ ይህን ሁሉ ዋጋ የከፈልኩ። ስለዚህ ጌታ ሆይ ልቤን ምን አድርግልኝ? አንጻልኝ፣ አጽዳልኝ፣ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በልቤ አድስ ሲለው እናያለን። የሰው ልብ ከኃጢአት ጸድቶ ከክፉ ነገር ጸድቶ የሚታደሰው በእግዚአብሔር ቃል ነው። እግዚአብሔር ልባችንን የሚያድሰው በቃሉ ነው። እግዚአብሔር ልባችንን የሚያድሰው በመንፈሱ ነው። ስለዚህ የእግዚአብሔር ቃል ልባችንን እንዲያድሰው ከፍርሃት ነፃ የሆነ ሕይወት እንድንኖር የእግዚአብሔርን ቃል ልንሰማ እግዚአብሔርን ልንሰማ ይገባል። በጌዲዮን ዘመን የነበሩ እስራኤላውያን በፍርሃት የወደቁት ልባቸው በፍርሃት የተሞላው እግዚአብሔርን ባለመስማት ነው። ዛሬ የእግዚአብሔርን ቃል ባለመስማት፣ እግዚአብሔርን ባለመስማት፣ መንፈስ ቅዱስን ባለመስማት
ልባችን በፍርሃት የተሞላ ሰዎች የእግዚአብሔርን ቃል በመስማት ሕጉን በመስማት እግዚአብሔርን በመስማት መንፈሱን በመስማት ከፍርሃት ነፃ የሆነ ሕይወት መኖር እንችላለን። ስለዚህ የእግዚአብሔርን ቃል ለመስማት ሁልጊዜ ልባችን ክፍት መሆን አለበት። ልጄ ወይ ልብህን ስጠኝ ብሎ እግዚአብሔር የሰዎችን ልብ የሚለምነው ለዚህ ነው። ልባችን ለሌላ ሊሆን አይገባም። ልባችን ለእግዚአብሔር ሊሰጥ ይገባል። ለምን? እግዚአብሔር በቃሉ ስለሚሞላን፣ እግዚአብሔር በመንፈሱ ስለሚሞላን፣ ከዛ በድፍረት ስለምንሞላ ሕይወታችን ስለሚታደስ። ስለዚህ ሁልጊዜ ልባችንን ለእግዚአብሔር ቃልና ለእግዚአብሔር ድምፅ ልንከፍት ይገባል። ስር ስደዱ በሚለው ክፍል ስር ከፋፍለን እስከ ዛሬ ድረስ ልባችን ለምን በፍርሃት ይሞላል እስከሚለው ድረስ አብረን አይተናል። ወገኖቼ በሰፊው ያየነው ልባችን ከእግዚአብሔር ቃል ጋር የተገናኘ መሆኑን ነው። በሰፊው ያየነው ልባችን የእግዚአብሔርን ቃል ቢራብና ብንሞላ ምን አይነት ጠንካራና ብርቱ አማኞች እንደምንሆን ያየነው። ስለዚህ የእግዚአብሔርን ቃል ስራችን ብለን ቁርሳችን፣ ምሳችን፣ ራታችን እንድናደርግ በጌታ ፍቅር እመክራችኋለሁ። እስከ ዛሬ ድረስ ይህን ክፍል በጥሞናና በአግባቡ ስለተከታተላችሁኝ እግዚአብሔር ይባርካችሁ ላለው በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ መልካም ሳምንት ይሁንላችሁ። የጌታ ሰላም ይብዛላችሁ። ተባረኩ።